ቲንክ እሱ ነው መሰለህ ስምህ። አንደኛ ሰው ታስወጣለህ፣ ሰው ከገባ በኋላ ብዙ ጊዜ የማይና እውነትን ትሸሻለህ ማለት ነው። ሌላው አንዳንድ ነገሮች አንተ የምትናገረውና ቁርአኑ ላይ ያለው ነገር ሪሊ ዲፍረንስ ነው። አደንቃለሁ። ሃይማኖት እንዲ ዲፌንስ ማድረግ አሪፍ ነገር ነው። ግን አላህ ማን ነው? ኢየሱስ ክርስቶስ አምላክ ማስረጃ ላሳየህ ነው። አሁን መጀመሪያ ስላላ ነገር ኢየሱስማ አላህን የፈጠረ ነው። ወንድ ልጅ ለማምለኩታ ወንድ ልጅ አታምልኩ ስላችሁ ነው አይደል? አይሻ 9 ዓመት እንትን ለራስ ነው ቃል በቃል ኢየሱስ ክርስቶስ እኔ ሰው ነኝ በቃ ፍቱኝ አለ። ጨረስ። ስለዚህ ሌላ ጥያቄ አለ ወይስ ስለ አምላክ የሚጠይቅ ካለ እስኪ ስለ ነብያቶች መንገድ፣ ስለ ነብያቶች ስለ አስተምሮታቸው ወፋ ያ ስለ ወሲብ ጥያቄ በምንጠይቅ ሰዓት አላህ ሂዳያ ይስጥሽ፣ አላህ ቀጥተኛው መንገድ ይምራሽ የምትሉ ዱዓ ስታደርጉልኝ ለነበራችሁ በሙሉ አመሰግናለሁ። እኔ ሻሃዳ ይዣለሁ፣ ግን ላይቭ ላይ መያዙን ስላልፈለጉት ነው። መክሊት ሻሃዳ ተያዝ መክሊት ወገናችን ምናምን ስትሉ እኔ ኦልሬዲ እህታችሁ ሆኛለሁ፣ ግን ላይቭ ላይ ሻሃዳ መያዙን ስላልፈለጉት ነው። መናገር የፈለኩት ይሄን ነው። አመሰግናለሁ። እና አንተ ራስህ ኪብሮ ከእንግዲህ ወገናችን እንዳትልክ። ማሻአላህ 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 አላሁ አክበር አላሁ አክበር። ዲስ ኢዝ ቢግ ዜና ትላላችሁ። በጣም ደስ ይላል። ያውታችኋል አይደለ? አላህ ያለምንም ነፃ ምርጫ ፍቃድ ሳይሰጠን ጀነት ጀሃነም እንድንሆን አልፈህን አላደረገም። ያ ጀነትና ጀሃነም መግባታችን በእኛን በተሰጠን ነፃ ምርጫ ፍቃድ ወደንና ፈቅደን በምንሰራቸው የስራችን ውጤት ነው ጀነትና ጀሃነም የምንገባው። ነገር ግን ይሄን አላህ ስብሐነሁ ወተዓላ በቅድመ እውቀቱ ያውቀው ነበር ወይ? አዎ በደንብ አድርጎ ያውቃል። ወደ ጀነት እንድንሄድ ወደ ጀሃነም በደንብ ያውቃል። ለምን? አምላክ ስለሆነ የወደፊቱን ሁሉ የሚያውቅ ነው። ያንን እውቀቱን ደግሞ ጽፎታል፣ አስፍሮታል። የት? ለውሃል ማህፉዝ ላይ ጽፎብናል ያለችው ከዚህ አንጻር ከሆነ ትክክል ነች። ያቻለ አይደል? አልጻፈብንም ያለችው ደግሞ ያችኛዋ ትክክል የምትሆነው መቼ ነው? ቅድም እንደነገርኳችሁ ለእኛ ነፃ ምርጫ ፍቃድ ሳይሰጠን ቀድሞ ጽፎብናል። ማን ነው ያንን ነገር ጽፎብናል በሚለው ነገር ይሄ እንደዚህ አልጻፈብንም። በዚህ መንገድ ናቸው ትክክል ናቸው ትክክል ናቸው። እንዳጠቃላይ ጀነት የምንገባውና ጀሃነም የምንገባው ቀድሞ አላህ ሱብሓነሁ ወተዓላ አዘጋጅቶን አንተን ለጀነት አንተን ለጀሃነም ብሎ ሳይሆን እኛ በምድር ላይ በሚሰጠን ቆይታ ጊዜ በምንሰራው ስራ በዚያ መሰረት ተደርጎ ነው ጀነትና ጀሃነም የምንገባው። ያንን ቀድሞ ያውቀዋል ወይ ብትባሉ፣ አዎ ያውቃል። ለምን? እርሱ አምላክ ስለሆነ። ከመለኮታዊ ባህሪያቶች አንደኛው ምንድን ነው? አዋቂ ነው። እውቀቱ ደግሞ ያልተገደበ እውቀት ነው። ያ ማለት የወደፊቱን ሁሉ የሚያውቅ ነው። ማስረጃ አላህ በቁርአን ላይ ሲናገር ያዕለሙ ማ በይነ አይዲሂም ወማ ኸልፈሁም አለ። ስለ ፍጥረታቶቼ የፊታቸውንም የኋላቸውንም ሁሉ አውቃለሁኝ አለ። ታዲያ በስራችን ምክንያት እንደሆነ ጀሃነም የምንገባው ማስረጃ የቱ ጋር ነው ከተባለ አላህ በቁርአን ላይ ፈዙቁል ዐዛበ ቢማ ኩንቱም ተክሲቡን አለ። ስትሰሩ በነበራችሁ ስራ ምክንያት የገሃነምን እሳት ግቡና ቅመሱ ይባላሉ አለ። መጀመሪያ በጻፍኩባቸው ለምን አላለም? ላ ጀነትና ጀሃነም መግባታችን የስራችን ውጤት እንጂ ቀድሞ ግዴታ አድርጎ ያተመብን ነገር አይደለም። ያ እሺ፣ ጀነት የሚገቡትስ በስራቸው ውጤት ነው ወይ? አዎ። ማስረጃ የቁል አላህ ሱብሓነሁ ወተዓላ ወቲልከል ጀነቱ ለቲ ኡሪቱሙሃ ቢማ ኩንቱም ተዕመሉን፣ ይችን ጀነትን ስትሰሩ በነበራችኋት ስራ ምክንያት ወረሳችኋት ይላል አላህ። ቢማ እያለ ሁለቱም ላይ ይናገራል። ባ እዚህ ቦታ ላይ ምንድን ነች? ፈዙቁል ዐዛበ ቢማ ኩንቱም ተክፍሩን። ባ ሁና ባ ሰበብያ አይ ቢሰበብ ማ ኩንቱም ተዕመሉን ለማ ኩንቱም ፊ ዱንያ፣ በምድር ላይ ሳላችሁ ስትሰሩ በነበራችሁ ስራ ምክንያት ነው ጀነትንም ጀሃነምም የወረሳችሁት ብሎ አላህ ተናግሯል በቁርአን። ስለዚህ በስራችን ውጤት ነው እንጂ ጀነትና ጀሃነምን የምንገባው ቀድሞ አላህ አንተን ለጀነት አንተን ለጀሃነም ብሎ አንድንም ሰው አላዘጋጀም። ጽፎታል ያለችው ሲያችኛዋ ትክክል የምትሆነው መቼ ነው? ይሄንም በቅድመ እውቀቱ ስለሚያውቀው በስራችን ውጤት እንደምንሰራና እንደምንገባ ቀድሞ ያውቃል። ያን የሚያውቀውንም አስፍሮታል። በዚህ አንጻር ከሆነ ትክክል ነች። ነገር ግን ለእኛ ነፃ ምርጫ ፍቃድ ሳይሰጠን ቀድሞ አዘጋጅተውና አንተ ለጀነት አንተ ለጀሃነም ብሎ የሚያምን ሰው ካለ ይሄ ተሳስተዋል። አላህ ማንንም አካል አይቀጣም ያለ ኃጢአቱ። ወማ ዘለምናሁም ወላኪን ዘለሙ አንፉሰሁም አለ። ስለቀሰፋቸው ሰዎች እንኳ ሲናገር ምን አለ? እኔ አልበደልኳቸውም፣ ለእኛ ነፃ ምርጫ ፍቃድ ሳይሰጠን ቀድሞ በኃጢአት በደሉ እያለ ይናገራል። ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ ይላል።
እኔ መልእክተኛን ሳልክ የምቀጣ አይደለሁም እያለ ይናገራል። አላህ ስብሐነሁ ወተዓላ ማንንም አካል ያለ ኃጢአቱ የሚቀጣ አይደለም። የስራችን ውጤቶች ናቸው ጀነት የሚሆን ጀሃነም። ያ ነው። ነገር ግን ያቺ እንደው የጥቂቷ ዓለም ስራችን ለዚያ ሁሉ ዋጋ ሆኖ ነው የጀነትን ጸጋ ለማግኘት አይደለም። አላህ ስብሐነሁ ወተዓላ በእዝነቱ ነው ያንን የዚያን የዘላለማዊ ዓለም ጸጋ የሚሰጠን በጥቂት ስራዎቻችን። ለዚያ ነው ነብዩ ሰለላሁ ዐለይሂ ወሰለም ማንም አካል በስራው ጀነት አይገባም ሲሉ አልሰማችሁም? ያ ዋጋው ሊሆን አይችልም ጥቂት ስራችን ለማለት እንጂ ስራ አያስፈልግም እምነት አያስፈልግም ማለት አይደለም። እሺ ሙሐመድ ሲኦል እኮ ነው ያለው ብሎ አራት አድርጓል። አራት አደረገ ዳንኤል ናግባ። ሰላም አለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ክርስቲያኖች ካላችሁ አንድ ሰላም ነው ወንድም ተሻለ አልሐምዱሊላህ። ሲስተር አንዴ እሺ መርሐባ። እሺ ላስቀድም ሙስሊሞች ብቻ ነው እንደምታስገባው። እሺ ክርስቲያኖች አስቀድሙ። እኔን አስገባኝ። አይ ገብታ ይሰማሃል ወንድም? ይሰማሃል? ይሰማል። ኦኬ ቲንክ እሱ ነው መሰለህ ስምህ። አንደኛ ሰው ታስወጣለህ ሰው ከገባ በኋላ ብዙ ጊዜ የማይና እውነትን ትሸሻለህ ማለት ነው። ሌላው አንዳንድ ነገሮች አንተ የምትናገረውና ቁርአኑ ላይ ያለው ነገር ሪሊ ዲፍረንስ ነው። አደንቃለሁ ሃይማኖት እንዲህ ዲፌንስ በማድረግ አሪፍ ነገር ነው። ግን ሰዎችን እውነተኛ ከሆንክ በአንደኛው ሰንቸሪ አታስወጣ፣ ዲስከስ አድርግ፣ እመን። ይህንን እንደ ሀሳብ ነው። የማይስማማ ከሆነ ተወው። ኤኒዌይ አላህ ማን ነው? የኢየሱስ ክርስቶስ አምላክ ማስረጃ ላሳይ። አሁን ስለ አላህ ስጠይቀው ወደ ኢየሱስ ትሄዳለህ። doesn't make sense። መጀመሪያ እኔ ስለ ኢየሱስ እኔን ጠይቀኝ፣ አንተ ስለ አላህ ንገረኝ። ስማ አሰማም አንዴ ይኸውላችሁ ነገር አንዴ ተረጋጉ እንጂ ምንድነው ጥያቄ ለምን ትፈራላችሁ? አንዴ ይቅርታ ጋሽ ልጆች እባካችሁ አቡና አንድ ሚሊዮን አስገቡ። ምክንያቱም ደስታ ላይ ሰዎችን መቆጣጠር አልችልም። አያችሁ ቢያንስ ጣልቃ ሲገቡ እንደዚህ አንዴ ታብ አድርጉ። የምንቀንስባችሁ ነገር የለም፣ የማገኘው ነገር የለም። ታብ አድርጉ ቢያንስ አንዴ እባክህ። ቤት አድርጉ። ሌሎቻችሁ ተረጋጉ። እሱ ይመልስልኝ። አዳምጥሽ አላህ ማን ነው አለ። አላህ ማን ነው? የኢየሱስ ክርስቶስ አምላክ ማስረጃ ላሳየህ ነው። አሁን መጀመሪያ ስላላ ነገር ኢየሱስማ አላህን የፈጠረ ነው። አላህ የሚባል እኮ እንትን የለም፣ ኤግዚስት አላደረገም፣ የለም። አላህ ማመር የፈጠረው ነገር ነው እንጂ አላህ የሚባል ነገር የለም። ወደዛ ጠጅህን የምታወራስ ነው። ይኸውልህ እሺ ጥያቄ ጠይቀው ማዳመጥ አይፈልጉ ማለቻ ነገር ግን የአካል የሚፈርደው ከቁርአንና ከሐዲስ ውጭ ሰዎች ያስቀመጧቸውን ህግጋቶች በተለይ ከቁርአንና ከሐዲስ ጋር የሚጋጭ ህግ የኩፍር ህግጋቶች ከሆኑ ልክ እንደ ዲሞክራሲ እንትን ለሚል አካል ሰው ከጎን ሆኖ መስራት አይቻልም። አሁን አንድ ነገር ቀረ። ከተገደድንስ እንድንመርጥ ካልሆነ በዛች ሀገር ላይ የመኖራችን ጉዳይ ጥያቄ ላይ የሚሆን ጥያቄ ምልክት ላይ የሚሆንበት ካልመረጥክ ችግር የሚፈጠርብህ በህይወትህ ላይ የዛኔ ሙጠር ሆነህ ልትገባ ትችላለህ፣ ልትመርጥ ትችላለህ። እንደ ወንጀለኛ አትቆጠርም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ኢነላሃ ተጃወዘ ዐን ኡመቲ ሰላሰን አልኸጠእ ወኒስያን ወመስተክሪሁ ዐለይሂ። አላህ ከኡመቶቼ በሶስት መንገድ የሰሩትን ስህተት አልፎላቸዋል፣ አይዝባቸውም አሉ። አንደኛ አልኸጠእ ባለማወቅ ወንጀል የሰራ ሰው፣ ሁለተኛ አኒስያን ረስቶ ወንጀል የሰራ ሰው፣ ሶስተኛ ወመስተክሪሁ ዐለይሂ ተገዶ ወንጀል የሰራ ሰው። ያ ሴት ልጅ ተገዳ ብትደፈር ዝሙት ሰርታለች ይባላል? እንደ ወንድሜ እስኪ ሚወተን አንሳ። ተገዳ ዝሙት ሰርታለች ይባላል? አይባልም። ያለ ፍላጎቷ ነው። አየህ፣ ልክ እንዲሁ ሰውየው ተገዶ ና ይሄንን ምርጫ ምረጥ ተባለ። ሰውየው አልፈለገም። የዲሞክራሲ ህግና ስርዓት ነው። ካልመረጥክ ለህይወትህ አደጋ ነው ከተባለ ይሄ ሰውዬ የዛኔ ተገዶ የገባበት ነገር እንደ ወንጀለኛ የሚቆጠር አይደለም ማለት ነው።
እነዛ ምርጫ ፍቃድ ቢሰጠር በሀገራችን ላይ ግን ቁርአንና ሐዲስን የሚፈርድ ሰው ካልሆነ በስተቀር አንመርጥም ነበር። ታቻል ምክንያቱም ሊፈረድበት የሚገባው ህግ የአምላክ ህግ ነው፣ የነብዩ ሰለላሁ ዐለይሂ ወሰለም ህግ ነው። አፈ ሑክመል ጃሂልየት የብጉን ወመን አሕሰኑ ሚነላሂ ሑክመን ሊቀውም ዩቂኑን ይላል። ወአን ይሕኩም በይነሁም ቢማ አንዘለላህ፣ ሙሐመድ ሆይ እኔ ባወረድኩልህ ህግ በመካከላቸው ፍረድላቸው ይላል። ነቢዩላህ ዒሳ ዓለይሂ ሰላም በሚመጡ ጊዜ ቁርአንና ሐዲስን መሰረት አድርገው ለዓለም ህዝብ ይፈርዱላቸዋል፣ ያስተዳድሯቸዋል። ነቢያቶች የአምላክን ህግና ስርዓት ሊያስፈርዱ ነው በምድር ላይ የመጡት። ሙስሊሞችም የነቢያት ተከታይ ናቸውና በቁርአንና በሐዲስ የሚፈርድ መሪ ካለ ይመርጣሉ፣ ካልሆነ ግን አይመርጡም። ነገር ግን እንዳልኳቸው ተገደው ከሆነ በሀገሪቱ ላይ የመኖራቸው ጉዳይ አስጊ ከሆነ የዛኔ ነው። እሺ ጀዛከላሁ ላይ ጠብቅ። መርሐባ። እሺ ህፃን ልጅ አይሻ 9 ዓመታት ተገዳ ነው እንደ ተደፈረችው። እሷ በፈቃዷ ነው። ማስረጃ ልስጥህ። ያገባችው ቃል በቃል ምን አለች? ተዘወጀኒ ረሱሉላህ ሰለላሁ ዐለይሂ ወሰለም አለች። የነብዩ ሰለላሁ ዐለይሂ ወሰለም አገቡኝ ብላ ተናገረች። ነገር ግን ተገዶ እየተመለከ ያለው ኢየሱስ ክርስቶስ ነው። አምልኩኝ ሳይል ናግባ ልኬልሃል ማለት አምልኩኝ ሳይል ተገዶ እየተመለከ ያለው ኢየሱስ ክርስቶስ ነው። አንተ ያለህበት ነገር ማለት ነው። አምልኩኝ ሳይል ተገዥኝ ሳይል ተገዶ እየተመለከ ነው። ያሳዝናል። እናታችን አይሻ ከተባለ ፈቃደኛ ነች፣ ደስተኛ ነች። እንደውም በትዳሯ እንደሷ የተደሰተ አላውቅም ዓለም ላይ በትዳሯ። ቃል ራሷ ነች የመሰከረችው። ራሷ ምን አለች? ቃለት እሙል ሙእሚኒን ዓኢሻ ረዲየላሁ ዐንሃ ተዘወጀኒ ረሱሉላህ ሰለላሁ ዐለይሂ ወሰለም፣ የአላህ መልክተኛ ገቡኝ እያለች በኩራት ነው ስትናገር የነበረችው። ሌላ ቦታ ላይ ምን አለች? ተጠይቃ ፈቃድ ተጠይቃ እንደሆነ የተገባችው ራሷ ስትናገር ምን አለች? ቃለት እሙል ሙእሚኒን ዓኢሻ ረዲየላሁ ዐንሃ ቃለ ሊ ነብዩ ሰለላሁ ዐለይሂ ወሰለም አተርዳይን አን ተኩኒ ዘውጀቲ ፊ ዱንያ ወልአኺራ ቁልቱ በላ ያ ረሱለላህ ፈቃል አንቲ ዘውጀቲ ፊ ዱንያ ወልአኺራ። ነብዩ ሰለላሁ ዐለይሂ ወሰለም ምን አላት? የትዳር ጥያቄ ሲያቀርቡላት አንቺ በዱንያም በአኺራም የኔ ሚስት ለመሆን ፈቃደኛ ነሽን አሏት። እንዴት ፈቃደኛ አልሆነ አንቱ የአላህ መልክተኛ አለች። ነኝ እንጂ እንግዲህ አሁንስ አንቺ በዱንያም በአኺራም የኔ ሚስት ነሽ አሏት። የጀነት መሆኗን በዚሁ መንገድ ተመሰከረላት። ይህን ሁሉ የመሰከረችው ራሷ ነች። የሚገርማቸው ሐዲትን በዚህ የትዳሯ ጉዳይ ሁሉ የዘገበችው ራሷ ነች። ምን ያክል በትዳሯ ደስተኛ እንደነበረች የሚገልጽ ነው ከማንም በላይ። ወካነት ተጋሩ ዐለይህ በጣም ትቀናባቸው ነበር በነብዩ ሰለላሁ ዐለይሂ ወሰለም። ነብዩ ሰለላሁ ዐለይሂ ወሰለምን በጣም ትቀናባቸው ነበር። ማንም ሰው መጥቶ አፉን ሲከፍትባቸው አይሁዶች ምናምን ከቤት ወጣ ትናገር ነበር። የአይሻ ማለን ይላታል። አይሻ ተረጋጊ እኔ ያለሁኝ ይላት ነበር። ጫፋቸውን ማንም ሰው መጥቶ እንዲናገርባቸው አትፈልግም ነበር። አይሁዶች መጥተው እንዲ አሰላሙ ዐለይከ ያ ረሱላህ አላቸው። ሞት በአንተ ላይ ይሁን ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ዝም ሲሉ ጊዜ አይሻ ተቆጥታ ተናገረች። ረጋ በይ አይሻ እርጋታ ብለው በቃ እና በጣም ትቀናባቸው ነበር። በጣም ደስተኛ የሆነ ትዳር ነበራት። ይቺ ነች አይሻ። ከእርሳቸው ማንም ያልቀሰመውን እውቀት ቀስማ ለትውልድ አስተላለፈች። እውቀትንም ተምራለች። እያችሁ የአምላክን ቃል የነቢያትን ቃል የነብዩ ሰለላሁ ዐለይሂ ወሰለም ቃል ሸምድዳ ለትውልድ አስተላለፈች። ትውልድንም መራች። ገራሚ ታላቅ ሴት ነበረች። ይቺ ነች አይሻ ረዲየላሁ ዐንሃ። ወንድ ልጅ ከማምለኩታ ወንድ ልጅ አታምልኩ ስላችሁ ነው አይደል? አይሻ 9 ዓመት ለራሷ ነው ቃል በቃል ኢየሱስ ክርስቶስ እኔ ሰው ነኝ በቃ ፍቱኝ አለ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ አለ። ሉቃስ ወንጌል ምዕራፍ 1 ቁጥር 31 እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ምንን ትወልጃለሽ? ወንድ ልጅ ትወልጃለሽ። ወንድ ልጅ አታምልክ ንቃ። እሺ ጥያቄ አለ ጠይቅ። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ጥያቄ ነበረኝና አንድ ጥያቄው ብዙ ጊዜ ሰላት እየሰገርኩ አቋርጣለሁ። መስገድ ይከብደኛል ማለት በቃ የሆነ ሰዓት አቋርጣለሁ። መልሼም ደግሞ እንትን እላለሁ። መልሼም ደግሞ በጣም እፈራለሁ ውስጤ። አሁን በተለይ አሁን ላይ መስገድ እፈልጋለሁ ግን አያሰግደኝም። ለምንድን ነው ብዬሽ ነው ማውቀው። ምንድነው እንዳትሰግድ ያደረገ ምክንያት ምንድነው?
አላቅም በቃ ልክ ሰላት መስገድ ስፈልግ የሆነ የሚከብደኝ ነገር አለ። ወይኔ ያመኛል ወይ ደግሞ እንቅልፍ ይለኛል። እንደዛ ነገር ቁርአን አስቀራ። ሶላት በምትሰግዱ ጊዜ ቁርአን በምትቀሩ ምን ያምልኩ ቁርአን ዱካክ የሚለቅባችሁ ከሆነ ያለ ወትሮ ማፈሸግ የሚለቅባችሁ ከሆነ እንቅልፍ የሚለቅባችሁ ከሆነ ቁርአን አስቀሩ። በተሸሪዓ ፈውስ አስቀሩ። ያም ቢሆን ግን ተሳንፍ ያለውና ብለህ እንዳትተው አምልኮ ረጃ ነው የምትሄደው ሶላት ከተውክ። እሺ ሶላትን ጠብቀህ ስገድ። ሌላኛው ደግሞ እስካለ ድረስ ሶላትን መስገድ አለበት። ይኸውላችሁ የፈለገ ቢሆን ወጣቶች የፈለገ ስንፍና ይኖራችሁ አደራ ሶላትን እንዳትተው። ሶላት አይተውም። የፈለገ ኃጢአት ላይ ልትወርቅ ትችላለህ። የፈለገ ሰነፍ ልትሆን ትችላለህ። አደራ ሶላትን አራዳ ከሆንክ ወላሂ ሶላትን እንዳትተው። የመጨረሻ ፈራነት ነው ሶላት። አደራ ሌላ ኃጢአት ላይ እንዳው ልትወርቅ ትችላለህ። እኔን ኃጢአት ስለሰራሁኝ እንዴት ነው ሶላት የምሰግደው እንዳትሉ። ሶላት የጀነት ቁልፍ ነው። ሶላት የነብዩ ሰለላሁ ዐለይሂ ወሰለም አደራ ነው። ሶላት ነፃ የምትወጣበት ነው ከጀሃነም እሳት። ነብዩ ሰለላሁ ዐለይሂ ወሰለም الصلاة مفتاح الجنة አሉ። ሶላት የጀነት ቁልፍ ነች ብለው ተናግረዋል። خلصت ولا لسه ግብጾች 9 ዓመት ፈቅዳ ነው ይባላል እንዴ? አዎ ማስረጃ እናሳየው ወይ እናሳይ። ማስረጃ ፈቃደኛ እንደነበረች የትዳር ጥያቄ ተጠይቃ እንደነበር እናሳየ። ጉድኩን ላሳየሽ። ጥሩ እንደሱ ነው የሚባለው። ማስረጃ ሳየ ፈቃደኛ እንደነበረች እናታችን አይሻ ቃል በቃል ማስረጃ ሳየ እንደሱ ማስረጃ መጠየቅ ነው የሚሻለው። በማስረጃ የምታምኑ ትውልዶች ሆኑ። እሺ ያን እንዴት አድርገው አንዴ ላስረዳና አብሽር፣ ችግር የለውም አስረዳለሁ። አንዴ ከላይ ሚወት አድርጉት። እሺ ያን ሐዲሱን ላሳያችሁ። እዚህ ጋር ምን አለች? ያው ዘጋቢዋ ማለች ራሷ እናታችን አይሻ ነች። አማ ተርضين አን ተኩኒ ዘውጀቲ ፊ ዱንያ ወልአኺራ። በጥያቄ መልክ የጥያቄ ነው ራስ ያቀረቡላት የትዳር ጥያቄ። በዱንያም በአኺራም የኔ ሚስት ለመሆን ትወጃለሽና አሏት። ቁልቱ አልኩኝ በላ አዎ አንተ የአላህ መልእክተኛ። ቃል አለ እርሱም ፈአንቲ ዘውጀቲ ፊ ዱንያ ወልአኺራ፣ አንቺ በዱንያም በአኺራ ሚስቴ ነሽ አሏት። የትዳር ጥያቄ በስነ ስርዓት ተቀርቦላት በስነ ስርዓት ተስማምታ የገባችበት ትዳር እንደሆነ እናታችን አይሻ ያው። ነገር ግን ለእናንተ ምን ይሏችኋል? የ9 ዓመት ልጅ ደፈሩ እያለ ይነግሯቸዋል። እናታችን አይሻ ረዲየላሁ ዐንሃ በስነ ስርዓት የትዳር ጥያቄ ተጠይቃ እሺ ብላ ተስማማች። እናታችን አይሻ ረዲየላሁ ዐንሃ በጥያቄ ተጠይቃ እሺ ብላ ተስማማች። በማስረጃም በሰውኛም ነው የምትመልስልኝ። ያው እና በ9 ዓመቷ ፈቅዳ ነው ወይ አልፈቀደችም ከሚለው ነገር አንፃር የ9 ዓመት ልጅ እንድትፈቅድ ፍቃድ ትሰጣለህ ወይ? አንድ እንደ ቤተሰብ ነው የማወራው እኔ፣ እንደ ቤተሰብ እንደ እህትም ባይሆን እንደ ሃይማኖት እንደሚያከብር አይነት ሰው ነው የምመልሰው። ሁለተኛ እኔ አሁን እንደ ሃይማኖት እኮ እንደ ሃይማኖት አውራ ችግር የለውም። እንደ ሃይማኖትም እንደ ሰውኛም ኖርማል ነው። አዳም የሃይማኖት ባለቤት ነህ አይደለህም? ሚተናሰው ሄሎ ጌጤነት ጥያቄን አንድ ልጨርስና አንተ ትከተላለህ። አንዴ ስታወራ እንደ ሃይማኖተኛ አውራ
ችግር የለውም። መልስ እናዳምጣለን። ጥያቄ ጥያቄን አንዴ ልጨርስና አንተ ትቀጥላለህ እኮ። ልጨርስና ትቀጥላለህ አይሻልም? እንደዛ ልቀጥልና ትጨርሳለህ አልኩ እኮ። ውሸታም ነህ አይሻ ፈቅዳ ነው ወይ ይላል። ያ አኺ ያወራባክ ማስረጃ ጠይቅ። ኖራነሽ የምትባየው ሴት አይደለሽ? አስገባት። እሺ ጨርስ ጥያቄ ነው። ይሰማል? ውሸታም ነህ አይሻ? ያ ይሰማል። ያ አኺ ያወራባክ ማስረጃ ጠይቅ። ኖራነሽ የምትባየው ሴት አይደለሽ? አስገባት። እሺ ጨርስ ጥያቄ ነው። ሄሎ ይሰማል? እሺ ጥያቄ ምንድን ነው? እየሰማህ ነው? እሺ ጥያቄ ምንድን ነው? እየሰማህ ነው? ይሰማል? ሪከርድ እያደረግኩ ነው። ይሰማል? ብዙ ደቂቃ ወሰደብህ ሪከርድ። ይሰማል? ብዙ ደቂቃ ወሰደብህ ሪከርድ። አይ ሪከርድ አይደለም፣ አንተ እንደምታስበው አይደለም። ለማንኛውም እንደመሰለ ግን እንደ ሃይማኖት እንደ ሰውኛም ተው እንደ ሃይማኖት 9 ዓመት ፍቃድ እስከምሰጥ ድረስ ልጅ ይጠበቃል። አንተ ለእህትህ 9 ዓመት ላይ ፍቃድ ትሰጣለህ ወይ? አንድ እንደ ሃይማኖት ነው የምትመልስልኝ። ሁለተኛ ነገር ነብዩ መሐመድ በሌላ መጽሐፍቶች ከቁርአን ቀደም ብሎ ነበር የጠየቀው። ልክ ሲመለስለት ጊዜ እሱ አንተን እህትህን መስጠት ትችላለህ ኮሜንት ላይ ብሎ ጠየቀ። ተመልከቱ፣ ሲመለስለት ጊዜ ማለት ነው። አይሻ ፈቃደኛ ሆና ነው ወይ ያገባችው አለ። አዎ አልኩት። እየሰማችሁ ነበር ቅድም አይደለ? ማስረጃ ሳየኝ አለ። ላሳይህ? አዎ ራሷ የተናገረችበትን አውጥቼ ላሳይህ? እሺ አሳየኝ አለ። አሳየሁት። ልክ ተመለሰለት። አንተ እህትህን መስጠት ትችላለህ አለ። እሺ ችግር የለውም ልመልስልህ። አንደኛ እናታችን አይሻ የዛሬ 1446 ዓመት በፊት የነበረች ሴት ነች። የዛሬ ዘመን ሰው አይደለችም። ገብታችኋል አይደለ? እየጠየክበት ያለው አሁን ደግሞ የዛሬን ጊዜ ልጆች ነው። የዛሬ 1446 ዓመት በፊት የነበሩ ሰዎችና በዛሬ ላይ ያሉ ሰዎች እኩል አይደሉም ተክለ ሰውነታቸው። ይህን ምናልባት ሃይማኖትህ አላስተማረህ ይሆናል። እንደ እስልምና ግን አንድ ትምህርት አለ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ከአዳም ጀምሮ የነበሩ ሰዎች ተክለ ሰውነታቸው እየቀነሰ መጥቶ እንጂ አዳም 30 ሜትር ሰው ነበር። ገብታችኋል? ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ቡኻሪና ሙስሊም ላይ ያለ ሐዲስ ሲናገሩ ምን አሉ? ኢነላህ ኸለቀ አደም ዐላ ሱረቲሂ ጡሉሁ 60 ዚራዕን አሉ። አላህ አዳምን ሲፈጥረው 60 ክንድ ነበር ወይም 30 ሜትር ነበር አሉ። ልጆቹ ኃጢአትን ባደረጉ ቁጥር ጸጋን እየተነጠቁ ሲመጡ ተክለ ሰውነታቸውም እየተነጠቁ መጡ። አዳም ስንት ሜትር ነበር? 30 ሜትር ሰው ነበር ያ ጀማዓ። ስለዚህ በአዳም ጊዜ የነበረና ከዚያ በኋላ በእነ አብርሃም ጊዜ የነበረ እኩል አይደለም። በአብርሃም ጊዜና በመሲሁ ዘመን የነበረ እኩል አይደለም። በመሲሁና በነቢ ሰለላሁ ዐለይሂ ወሰለም ዘመን የነበረ እኩል አይደለም። ልክ እንዲሁም በነቢ ሰለላሁ ዐለይሂ ወሰለም ዘመን የነበረ የዛሬ 1446 ዓመት በፊት የነበሩ ሰዎችና አሁን ላይ ያሉ ሰዎች እኩል አይደለም። ገብታችኋል አይደለ? አሁን ላይ ያሉ ሰዎች እኩል አይደለም። ስለዚህ ይህ ነው የዛኔ የነበሩ የዛሬ 1446 ዓመት በፊት የነበሩ ሰዎች እና አይሻ ዘመን አሁን ካለ ዘመን ጋር እኩል አይደለም። ነገር ግን አይሻን ለማወቅ ከፈለክ እንደው እውነትን ማወቅ ፈልጋችሁ ከሆነ ገጸ ባህሪዋን ሄዳችሁ ሐዲስ ላይ አንብቧት፣ እዩት። ገብታችኋል? ምን ስራዎችን ስታደርግ ነበር? ምን ስትሰራ ነበር በዚህ በለጋ ዕድሜዋ ከተባለ ዛሬ እናንተ የምንማማረውን ይሄን ሁሉ የትውልድ ትምህርት የሆነን ኢስላምን ሸምድዳ በጭንቅላቷ የያዘች ሴት ነች። የዛሬ 9 ዓመት ልጅ የ10 12 ዓመት ህፃን ልጅ አምጣና ይህን 1,000 ምናምን ሐዲስ የሸመደደችን ሴት ገብታችኋል አይደለ? ከ1,000 በላይ ሐዲሶችን ሸምድዳ ከ2,000 በላይ ሐዲሶችን ሸምድዳ የያዘች የ9 ዓመት ልጅ ያምጣልኝ ይበሉት። ይሄ ማምጣት አይችልም። አያቸው አይደለ? የዛሬዋ
ልብ በሉ የ9 የ10 የ11 ዓመት ልጅ ከ2000 በላይ ሐዲስ ሸምድዳ ያለች ልጅ አምጣልኝ። አረ አይደለም ቶ አንድ ትንሽ የጥራዝ ወረቀት ሸምድዳ ያዘች ካለች አምጣልኝ። የለም። ስለዚህ ያንን ከአይምሮዋም አንጻር ከተክለ ሰውነቷ አንጻር ያለውን ልንገራቸው። አሁን አይምሮዋ እንዴት ነው ከተባለ የዛሬ ዘመን ሰው የ30-40 ዓመት ሴቶች የበሰሉ ሴቶች የማይይዙትን ገራሚ እውቀት ሸምድዳ በጭንቅላቷ ያዘች ሴት ነበረች። አያችሁ 2000 ምናምን ሐዲስ ሸምድዳ ቁጭ ብላ ትውልድ እየመጣ ይጠይቋት ነበር ሰሃቦች። በምንኻለፍ ጊዜ አይሻ ጋር ሄደን እናታችን ጋር እንጠይቅ አንቺ የምእመናን እናት እያሉ የሚጠይቋት ነበረች። ነብዩ ሰለላሁ ዐለይሂ ወሰለም ከእርሷ ሲሞቱ እኮ ገና 18 ዓመቷ ነበር። አስቡት። ነገር ግን ከዚያ በታች በነበረ እድሜዋ ላይ ሸምድዳ ይሄን ዛሬ የምንማማረውን ሐዲስ ለትውልድ ቁጭ ብላ ታስተምር ነበር። አያችሁ አይደለ? ከጭንቅላቷ አንጻር በጣም የበሰለች ታላቅ ሴት ነበረች። እሺ ተክለ ሰውነቷስ እንዴት ነበር? በስዕል አልተቀመጠልንም። ነገር ግን ራሷ ገጸ ባህሪዋን ገልጻለች። ገብታችኋል? አይምሮ ላለው ሰው እያናገርኩኝ ያለሁት እርሷን መረዳት ለሚፈልግ ሰው ማለት ነው። እናታችን አይሻ ምን አለች? ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ከመግባቴ በፊት እናቴ ቀድማ ሰውነትን የሚያፋፋ የሚያወፍር የሚያሰባ ምግብን ትመግበኝ ነበር። እናቴ ለዚህም ተሳካላት። እርሳቸው ጋር ከመግባቴ በፊትም በጣም ወፈርኩኝ፣ ፋፋሁኝ፣ ሰባሁኝ አለች። አንዲት ወጣት ሴት የምትደርስበት ተክለ ሰውነት ላይ ደርሳ ነበረች ይላሉ ኢማሙል ቃዲ። ይህን ሐዲሷን ይዘው ወጣት ብለው ገልጸዋታል ቃል በቃል ካነት ሻባ እያሉ ገልጸዋት ወጣት ሴት ነበረች። ያ ነው። ሌላው ነገር ምንድን ነው? አንድ ሴት ልጅ ለትዳር ከመድረሷ ምልክቷ የወር አበባ ማየት አይደል እንዴ? ታዲያ አይታ ነበር ወይ ከተባለ አዎ። ማን ይህን የተናገረው? ራሷ ትርሚዚ ላይ በተዘገበ ሐዲስ ላይ ምን አለች? ኢዛ በለገት ልብንት 9 ሲኒን ፈሂየ እምረአ አለች። ሴት ልጅ በዚህ ዘመን 9 ዓመት ከሞላት እርሷ ለአቅመ ሔዋን የደረሰች ሴት ሆናለች አለች። ከዚያ ምልክቷ አንደኛው ምንድን ነው? ከሴትነቷ የወር አበባ ማየቷ። ቻላል እነዚህ ሁሉ የእናታችን አይሻ መገለጫዎች ናቸው። ከተክለ ሰውነትም አንጻር ልክ እንዲሁ ከጉርምስናም አንጻር የወር አበባ ከማየት ልክ እንዲሁ ከአይምሮም አንጻር መብሰሏ በዚህ ሁኔታ ገልጻቸዋለች። ሁሉም ነገር ምን ቀረ? ቃል በቃል ራሷ በስነ ስርዓት ተጠይቄ ነው የተገባሁት ብላ መናገሯ እንዳለ ይሄንን መናገሯ የእናታችን አይሻ ይሄ ማስረጃ ሆናቸዋል። እሺ ቅዱሳን ይሄ ነው። ይህ ሁሉ ከመሆኑ ጋር ግን መጽሐፍ ቅዱስ ላይ ሴት ልጅ በዚህ ዓመቷ ነው ማግባት አለባት የሚላለው ላ የለም ይወስል በዚህ ዓመቷ ታግባ የሚላለ የለም። ስለዚህ እንደ መጽሐፍ ቅዱስ ይሄ ህግ እስከሌለ ድረስ በዚህ ዓመቷ ሴት ልጅ በ9 ዓመት ማግባት የለባትም የሚል ከተቃወመ አንድ አካል ከዛ መጽሐፉ ሲመዘን ጊዜ በየትኛው እድሜ ነው ማግባት ያለባት ብላችሁ ቀጥታ ጠይቁት። የለም መልስ። ስለዚህ የ2 ዓመት ልጅ ባገባ ምን ችግር አለው እንደ መጽሐፍ ቅዱስ? ምክንያቱም የሚከለክለኝ ነገር የለም። እድሜን ገደብ አደርጋለሁ ካለ አንድ ሰው የሚከለክለኝ እድሜ የትኛውን እድሜ ላይ ነው ብላችሁ ጠይቁት። የ2 ዓመት ህፃን ልጅ ይቅርታ 2 ዓመት በጣም በዛ፣ የ1 ዓመት ህፃን ልጅ ባገባ ምን ችግር አለው ብላችሁ ጠይቁት። አይ አይቻልም፣ ምክንያቱም ሴት ልጅ በ18 ዓመቷ ነው መግባት ያለባት ካለ ማስረጃ ያሳየኝ። የለም ወፍ መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ የትኛውን ቦታ ላይ ሴት ልጅን በዚህ ዓመቷ ታግባ የሚል የለም። ያ ድንጋጌ ያለው አካል መጥቶ ቢቃወም ችግር የለም። ይወዛቸዋል። ያ እሺ ጨረሽን። ስለ ወሲብ ሌላ ጥያቄ ያለ ወይንስ ስለ አምላክ? ስለ አምላክ የሚጠይቅ ካለ ይግባ እስኪ። ስለ ነቢያቶች መንገድ፣ ስለ ነቢያቶች፣ ስለ አስተምሮታቸው ወፋ ያ ስለ ወሲብ ምናምን ነው። እሺ ተወገበታች። ጥያቄ መቼ ነው የሚያልቀው? ማን ነው እንደዚህ ማድረግ የሚችል? 1 2 3 4 ተቀድሰው ዘንድ ጠብቅ የሚለውን አይተነዋል። ለምን የቅድሙ ሳስታውሳችሁ እግዚአብሔር ሰማያትና ምድር በ6 ቀን አርፎ ፈጥሮ ስላረፈ ነው አይደለ? እዚህ ዶክመንት ላይ ግን የተለየ ነው። 7ኛውን ቀን ለእግዚአብሔር አምላክ ሰንበት ነው። አንተ እንደምታርፍ ሎሌህ ገረድህ ያርፉ ዘንድ አንተ ወንድ ልጅህም ሴት ልጅህም ሎሌህም ገረድህም በሬህም አህያህም ከብትህም ሁሉ በደጆችህም ውስጥ ያለ እንግዳ በእርሱ ምንም ነገር አትስሩ። አንተም በግብፅ ባሪያ እንደነበር ካስብ። እግዚአብሔር አምላክ በጸናች እጅ በተዘረጋ ክንድ ከዚያ አወጣ። ስለዚህ እግዚአብሔር አምላክህን የሰንበት ቀን ትጠብቅ ዘንድ አዘዘ። ስለዚህ ለምድር ነው የታዘዘው ከግብፅ ምድር
ስላወጣው ነው ማለት ነው። በዚህ ኦተር መሰረት እግዚአብሔር አምላክህ እንዳዘዘ አባትና እናትን አክብር። ከዚህ በኋላ ያለው ከሞላ ጎደል ተመሳሳይ ነው። ስለዚህ ልዩነቱን ስንመለከት ሌሎች አማልክት አይኑርህ የሚለው ዘጸአት 20 ዶክመንት ላይ ተቀምጧል። ይሄ የመጀመሪያው ትእዛዝ ዘጸአት 20 ላይ ዘዳግም 5:6-21 ላይም ተቀምጧል። ኢናዲ ላይ ተመሳሳይ ነው። ዘጸአት 34:10-28 ጄ ዶክመንት ላይ ደግሞ ለሌሎች አማልክት አትስገድ በሚል በሌላ ገለጻ ተጠቅሷል እንበል። ጣዖታትን አታመልኩ ኢ ላይ ተጠቅሷል፣ ዲ ላይ ተጠቅሷል። ያው ዘጸአት ቀልጠው የተሰሩ ምስሎች ለአንተ አታድርግ በሚል ዘጸአት 34:17 ላይም ተጠቅሷል። የእግዚአብሔር ስም በከንቱ አትጥራ የሚለው ኢ ላይ ተጠቅሷል፣ ዲ ላይም ተጠቅሷል፣ ዘዳግም 5 ላይ ተጠቅሷል። ዘጸአት 20 ላይ ግን አልተጠቀሰም። የለም ጨርሱ። ዘጸአት 20 ሰንበትን አክብሩ የሚለው ሚት አድርጉ፣ ሚት ያላደረጉ እሺ ሚውት አድርጊ። አይ ሻሃዳ ነው መሰለኝ። ኢንሻአላህ ቶሎ እንትን በልና ሻሃዳ ታሰጣለህ በዛው ይመስለኛል። አይ ቲንክ ቀጥል ኡስታዝ። ሰንበትን የሚለው ኢ ላይ ተጠቅሷል፣ ዲ ላይ ተጠቅሷል። ጄ ላይ ደግሞ ሰንበት አልተጠቀሰም። በምትኩ እንደ ፋሲካና ሰባቱ ሱባኤ በዓል በሚል ነገር ላይ ያተኩራል። ወላጆችህን አክብር ዘጸአት ላይ ተጠቅሷል፣ ዘዳግም ላይ ተጠቅሷል። ዘጸአት 34 ላይ አልተጠቀሰም። አትግደል የሚለው ሁለቱ ላይ ተጠቅሷል። ዘጸአት 34 ላይ አልተጠቀሰም። ኢና ዲ ላይ ተጠቅሷል፣ ጄ ላይ አልተጠቀሰም። አታመንዝር የሚለውም ኢና ዲ ላይ ተጠቅሷል፣ ጄ ላይ አልተጠቀሰም። በዚህ መንገድ ልዩነቶችን ስኮላርሶች ተመለከቱ። እነዚህ ናቸው፣ እነዚህ ምልከታዎች ናቸው። ሌላ ደብሌት አለ። ሙሴ በመሪባ በተመለከተ የሚዘረዝር ደብሌት አለ። ያው መጽሐፉ ላይ እዩት፣ እሱ ልለፈው። ግን አንድ ታሪክ ዝም ብዬ ላንሳ። ትሪፕሌት የተባሉ ታሪኮች ዘፍጥረት ምዕራፍ 12ን ከፍተህ ታነብልኛለህ ብሮ? ከቻልክ አግዘኝ በማንበብ ነብላለሁ። ግን ኡስታዝ መጀመሪያ የእውነት ሻሃዳ ከሆነ አንዴ በዚህ መሀል ሻሃዳ ታስይዛትና ከዛ በኋላ እንቀጥላለን። ሚኪ የሚለው አካውንት ሰላም ብለናል። ሚኪ አለሽ? ሄሎ ይሰማሻል? እሺ በቃ ሰላም፣ እንዴት ናችሁ? ሰላም ነው አለን አለ ሰላም። ሰላም ናችሁ? ኡስታዝ ይቅርታ አቋረጥኳችሁ። መልካም፣ ችግር የለውም። እሺ ቀጥሉ። ገምያል መስለም ሻሃዳ መያዝ ፈልገሽ ነው? እኔ አሁን ላይ ዝግጁ አይደለሁም፣ ግን አይቀርም። አሁን ላይ ዝግጁ አይደለሁም፣ ግን አይቀርም። ኢንሻአላህ ይደረስሽ። ኢንሻአላህ ሚውት አድርጊና በኋላ እናወራሻለን። በቃ እሺ። በጣም ይቅርታ ግን ዘፍጥረት ተንታ አብሽሪ፣ ችግር የለውም። ዘፍጥረት 12 ቁጥር 10 ጀምረህ አብሽሪ። አምባዲ ነምሃሪኪ ነው ታት። እሺ ምዕራፍ 12 ከቁጥር 10 ጀምሮ ቁጥር 10 እስከ ስንት ድረስ? ከቁጥር 10 እስከ 20 ድረስ በለው። እሺ በምድርም ራብ ሆነ። አብርሃምም በዚያ በእንግድነት ይቀመጥ ዘንድ ወደ ግብፅ ወረደ። በምድረ በዳ በምድር ራብ ጸንቶ ነበርና ወደ ግብፅም ለመግባት በቀረበ ጊዜ ሚስቱን ሶራን እንዲህ አላት፣ አንቺ መልከ መልካም ሴት እንደሆንሽ እነሆ እኔ ያውቃለሁ። የግብፅ ሰዎች ያዩሽ እንደሆነ ሚስቱ ናት ይላሉ፣ እኔንም ይገሉኛል፣ አንቺም በሕይወት ይወስዱሻል። እንግዲህ በአንቺ ምክንያት መልካም ይሆንልኝ ዘንድ ስለ አንቺም ነፍሴ ትድን ዘንድ እህቱ ነኝ በይ። አብርሃምም ወደ ግብፅ በገባ ጊዜ
የግብፅ ሰዎች ሴቲቱን እጅግ ውብ እንደሆነች አዩ። የፈርዖንም አለቆች አዩአት፣ በፈርዖንም ፊት አመሰገኗት። ሴቲቱም ወደ ፈርዖን ቤት ወሰዷት። ለአብርሃምም ስለ እርሷ መልካም አደረገለት። ለእርሱ በጎች፣ በሬዎችም፣ አህዮችም፣ ወንዶችና ሴቶችም፣ ባሪያዎችም፣ ግመሎችም ነበሩት። እግዚአብሔርም በአብርሃም ሚስት በሶራ ምክንያት ፈርዖንና የቤቱን ሰዎች በታላቅ መቅሰፍት መታ። ፈርዖንም አብርሃምን ጠርቶ አለው፣ ይህም ያደረግክብኝ ምንድን ነው አለው። ምንድን ነው? እርሷ ሚስትህ እንደሆነች ለምን አልገለጥክልኝም? ለምንስ እህቴ ናት አልክ? እኔ ሚስት ላደርጋት ወስጃት ነበር። አሁን ሚስትህ እነኋት፣ ይዛት ሂድ። ፈርዖንም ሰዎቹ ስለ እርሱ አዘዘ። እርሱንም ሚስቱንም ከብቱንም ሁሉ ሸኟቸው አለ። እሺ ስለ ሳራ ከዛ ፊርዖን ጋር እንደተወሰደች እና በዛ ምክንያት ፊርዖን እንደተቀሰፈ ምናምን ያሳያል፣ ወይም እንደ በላ እንደወረደበት ያሳያል ይሄ ታሪክ። ይህን ታሪክ ያዝና ዘፍጥረት ምዕራፍ 20 ቁጥር 1 ጀምሮ ያለውን ላንብብልህ። አሁን ካራክተሩ ፈርዖን ነው አይደል? አሁን ዘፍጥረት ምዕራፍ 20 ቁጥር 1 ጀምረን ስናነብ አብርሃም ከዚያ ተነስቶ ወደ አዜብ ምድር ሄደ፣ በቃዴስና በሱር መካከል ተቀመጠ፣ በጌራራም በእንግድነት ተቀመጠ። አብርሃም ሚስቱን ሳራን እህቴ ናት አለ። የጌራራ ንጉሥ አቢሜሌክም ላከና ሳራን ወሰዳት። እግዚአብሔር ልጅ በሕልሙ ወደ ማን መጣ? ወደ አቢሜሌክም መጣ። እንዲህም አለው፣ እነሆ አንተ ስለወሰድካት ሴት ምተውህ ነህ፣ እርሷ ባል ናትና። አቢሜሌክ ግን አልቀረባትም ነበር። ያው ምናልባት የፈርዖኑ ቀርቧታል አልቀረባትም፣ ሌላ የክርክር ርዕስ መሆኑ እንደተጠበቀው ሆነ፣ በላ ስለወረደበት ማለት ነው። እሺ አሁን ተመሳሳይ ታሪክ ነው፣ ካራክተሩን የተቀየረው። እንዲህም አለው፣ እነሆ ስለወሰድካት ሴት ምተውህ ነህ፣ እርሷ ባለባል ናትና። አቤሜሌክ ግን አልቀረባትም ነበር። እንዲህም አለ፣ አቤቱ ጻድቁን ሕዝብ ዳግም ታጠፋለህ? እህቴ ናት ያለኝ እርሱ አይደለምን? መከራከር ጀመረ። እርሱም ደግሞ ራሷ ወንድሜ ነው አለች። በልቤ ቅንነት በእጄ ንጹሕነት ይህን አደረግ። እግዚአብሔርም በሕልም አለው፣ ይህም በልብ ቅንነት እንዳደረግ እኔ አወቅኩ። እኔም ደግሞ በፊቴ ኃጢአት እንዳትሰራ ከለከልኩ። ስለዚህ ትነካት ዘንድ አልተውኩህም፣ አልነካትም። አሁንም የሰውየውን ሚስት መልስ፣ ነቢይ ነውና ስለ አንተም ይጸልያል ትድናለህም። ባትመልሳት ግን አንተ እንድትሞትና ለአንተ የሆነው ሁሉ እንዲሞት በእርግጥ እወቅ። አቤሜሌክም በንጋታው ማለደ፣ ባሪያዎችንም ሁሉ ጠራ፣ ይህንንም ነገር ሁሉ በጆሮአቸው ተናገረ። ሰዎችም እጅግ ፈሩ። አቤሜሌክም አብርሃምን ጠርቶ አለው፣ ይህን ያደረግክብኝ ምንድን ነው? ምንስ ክፉ ሰራው? በእኔና በመንግስቴ ላይ ትልቅ ኃጢአት አወርደህብናል። የማይገባ ስራ በእኔ ሰራህብኝ። አቤሜሌክም አብርሃም አለው፣ ይህን ማድረግ ምን አይተህ ነው? አብርሃም በዚያ ስፍራ እግዚአብሔር መፍራት በእውነት እንደሌለ ለሚስቴም ሲሉ እንደሚገሉኝ ስላሰብኩ ነው። እርሷም ደግሞ በእውነት እህቴ ናት፣ የእናቴ ልጅ አይደለችም እንጂ አባቴ ልጅ ናት እያለ ይቀጥላል ማለት ነው። የካራክተር ለውጥ ሲሚላር ስቶሪ፣ ካራክተር ግን የተለየ። አሁን ሌላ ሶስተኛ ታሪክ እናንሳ። ዘፍጥረት ምዕራፍ 26 ቁጥር ከ1 ጀምረን ደግሞ አንብብ እስቲ። ስለዚህ ይህ ስፍራ ሰዎች ለርብቃ ሲሉ እንዳይገሉኝ ብሎ ለርብቃ ሲሉ እንዳይገሉኝ ብሎ ሚስቴ ናት ማለትን ፈርቷልና እርሷ ውብ ነበረችና። በዚያ ልቀጥል? እስከ ስንት ልሂድ? ቀጥል። እሺ። በዚያም ብዙ ቀን ከተቀመጠ በኋላ የፍልስጤምም ንጉሥ አቤሜሌክ በመስኮት ሆኖ ጎበኘ። ይስሐቅም ሚስቱን ርብቃን ሲዳራት አየ። አቤሜሌክም ይስሐቅን ጠራ፣ እንዲህም አለው፣ እነሆ ሚስትህ ናት፣ እንዴት እርሷን እህቴ ናት አልክ? ይስሐቅም በእርሷ ምክንያት እንዳልሞት ነው ብያለሁ። አቤሜሌክም አለ፣ ይህ ያደረግብኝ ምንድን ነው? ከሕዝቡ አንዱ ከሚስት ጋር ሊተኛ ጥቂት በቀረው ነበረ፣ ኃጢአትም ልታመጣብን ነበር። በአቤሜሌክም ሕዝቡን ሁሉ ይህን ሰው ሚስቱን የሚነካ ሞተ ይሙት ብሎ አዘዘ። ይስሐቅም በዚያች ምድር ዘርን ዘራ፣ በዚያም ዓመት 100 እጥፍ አገኘ። እግዚአብሔርን ባረከው።
ባለጸጋ ሰውም ሆነ እጅግ እስኪበልጥ ድረስም እየጨመረ ይበዛ ነበር። የበግና የላም የከብትም ሎሌዎችም እጅግ በዙለት። የፍልስጤምም ሰዎች ቀበሩት። በአባቱ በአብርሃም ዘመን የአባቱ ሎሌዎች የማሷቸውን ጉድጓዶች ሁሉ የፍልስጤም ሰዎች ደፈኗቸው፣ አፈርንም ሞሉባቸው። አቤሜሌክ ይስሐቅን ከእኛ ተለይተህ ሂድ፣ ከእኛ ይልቅ እጅግ በርትተሃልና አለው። ይስሐቅ ከዚያ ሄደ፣ በጌራራም ሸለቆ ሰፍሮ በዚያ ተቀመጠ። ይስሐቅም በአባቱ በአብርሃም ዘመን ቆፍሯቸው የነበሩትን የውሃ ጉድጓዶች ደግሞ አስቆፈረ። ምን ተረዳችሁ እስቲ? ሌላ ታሪክ ነው። የአብርሃም ታሪክ የነበረውን ለይስሐቅ አስቀምጧል ብዬ ነው ያየሁት። አብርሃም የካራክተር ለውጥ እናያለን። አትሊስት ሜን ካራክተሩ አብርሃም መጨረሻ ላይ አቤሜሌክ ሳይለወጥ ጌራራ ምድር ሳይለወጥ የተለወጠበት ሁኔታ እንዳለ መውሰድ ይቻላል። እንደዚህ አይነት ነገሮችን ነው ያዩት። እዛ ላይ ቆመው ነው ዶክመንቶችን ሊትራሪ ስታይላቸውንም ከግምት ውስጥ ባስገባ መንገድ ክላሲፋይ ያደረጉት። ጥያቄው መች ተጻፈ የሚለው ነው። ይሄ ብቻውን የአንድ ሰዓት ቶፒክ ይሆናል። አላርዝምባቸው፣ መጽሐፉ ላይ ይመልከቱት። በጣም ገራሚ ነው። ማሻላ አያችሁ። ግን በቃ ቴክስቹዋል ክሪቲሲዝም ማለት ራስ ሲጀመር ጥናቱ ራሱ ራስ ምታት ነው እኮ የምላችሁ በዚህ ምክንያት ነው። ገና አስባችሁታል? አሁን ትሪፕል የተባለው ሌላ ራሱን የቻለ ጣጣ ነው። እሱን ፍለጋ መፈለግ እዛ እንደገና ቢስሚላ ብቻ ከኋላው ጀምራችሁ ጥናት ስታደርጉ ሌላ ራሱን የቻለ ፊዚክስ፣ ማትስ ምናምን ራሱን የቻለ ካልኩሌሽን የሚፈልግ ነገር ነው እና እኔ እንጃ ክርስቲያን ሆኖ እዚህ ጋር የተረዳ አለ። ምናልባት ኡስታዝ ምን ትላለህ? እኔ ወላሂ ነው የምልህ ጂኒየስ ሰው ነበር ማለት ነው። ይሄንን ከተረዳ ማለት ነው ያ ሰውዬ ምናልባት ይረዳ ይሆናል። መልስ የተመለሰለት ቅድም። ኤኒዌይስ በጣም የሚገርም ቶፒክ ነበረ፣ የሚገርም ትምህርት ነበረ። እርግጠኛ ነኝ አላለቀም። ቢያልቅ አያልቅም፣ በእርግጠኝነት አላለቀም። ግን ያው ካለን ሰዓት አንጻር 25 ጉዳይ ሆኗል፣ 6 ኦልሬዲ። ስለዚህ ለነበረን ቆይታ ወላሂ በጣም አላህ ጀዛህን በጀነት ይክፈልልን ኡስታዝ። ይህን የመሰለ መጽሐፍ ነው እንግዲህ አሁን የሚጠብቃችሁ ፊት ለፊት ላይ ማለት ነው። እንግዲህ የተደረገው እንደዚህ በጭልፋ ሳይሆን ያው በማንኪያ ምናምን እንደዚህ ተደርጎ ነው ለኛ እንደዚህ የተሰጠን ማለት ነው ተዘቆ። አሁን ወደፊት ደግሞ መጽሐፉ ምን ሊሆን ይችላል you can guess። ስለዚህ ኢንሻአላህ እሱን አስመልክተን መጽሐፉ መቼ ሊወጣ ይችላል ተብሎ ይታሰባል ኡስታዝ? ግምቱን ማስቀመጥ አልፈልግም፣ ብዙ መናገር አልፈልግም፣ ግን በቅርብ ይወጣል ብዬ ተስፋ አደርጋለሁ። ኢንሻአላህ በቅርብ እንጠብቅ ማለት ነው። ያው በቅርብ ሲባል ያው ብዙም ባልተጋነነ ቅርብ ማለት ነው። ኢንሻአላህ አላህ ያቅርብልን። እንግዲህ ይህን የመሰለ መጽሐፍ ቤት ማስቀመጥ ማለት ሁለት መጽሐፎች ነው የሚወጡት። አንድ መጽሐፍ ብቻ አይደለም፣ ሁለት መጽሐፎች ነው የሚወጡት። ያው ዝርዝሩን ወደፊት ቀረብ ሲል ያው የምናሳውቃችሁ ነው የሚሆነው ኢንሻአላህ። ማሻአላህ ማሻአላህ። ሰላም አለይኩም። ወአለይኩም ሰላም። አንድ ሺህ ገጽ ነው አለ ኡስታዝ ቃላሚ፣ እንዴት ነው? ሰላም ናችሁ? አልሐምዱሊላህ። ያው ቁጭ ብለናል ሰምተናል። እንግዲህ ምኑም እኛማ አይገባንም። ተበተብክብን እኮ በቃ እንደዚህማ አንዳንዴማ ብቅ እያልክ እንደዚህ አንዳንዴ አነቃቃል። እንግዲህ ማሻአላህ ዛሬ ደስ ብሎኛል። ሁላችሁንም ሰላም አለይኩም ብያለሁ። ታችም ላይ ያላችሁ ትብሮዬ ሰላም ናችሁ አይደል? አልሐምዱሊላህ ደህና ነን። አልሐምዱሊላህ ሰላም ነው ኡስታዝ ቃልዬ፣ አብሽሩ በቃ በትዕግስት ጠብቀናል። እንግዲህ ኢንሻአላህ ኤላ ትክክል ወላሂ። እሺ አብሽሩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ። አስረስ አንድ ጊዜ እቺን ነገር ልናገር። ስንት ገጽ እንደሆነ ታውቃላችሁ? 1000 ገጽ ነው። እሺ 1000 1K ማን ነው? ያው
ስንት ኬ ነው የሚባለው? 1K ነው በዚህ በቲክቶክ አለ 1000 ገጽ ነው። ኢማጂን አድርጉ። በጣም ነው የተለፋበት። ይሄ ዝም ብሎ ተራምና 1000 ገጽ ነው መጽሐፉ። ምንም እንትን እንዳትሉ እና ይሄን ይመስላል። እሺ አስረስ ቀጥላፋ። እሺ ኡስታዝ ጀዛከሙላህ ኸይራ። እንደውም በዚህ አጋጣሚ ኦልድ ተስተመንት ላይ ምንም አይነት ቫራንት የለም ወይም ምንም አይነት ችግር የለም ብሎ የሚያምኑ ሰዎች ችግሮች ያሉት ኒው ተስተመንት ላይ ብቻ ነው እያሉ እየፎከሩ የነበሩ ሰዎች ኦልድ ተስተመንት ላይ የተነሱትን አርጊመንቶች ቢያዩና ቢያዳምጡ በጣም ደስ የሚል ነው። ኢንሻአላህ እኔ ያው ሊያልቅ አካባቢ ነው የደረስኩት። ኔትወርክ አስቸግሮኝ መንገድ ላይ ነበርኩኝና ወላሂ ኢንሻአላህ መጽሐፉ ሲወጣ ለእኛ ትልቅ ደስታ ነው። ነገር ግን ለነ እገሌ ለአማቾቻችን ትልቅ ለቅሶ ነው። ያው እንደለመደብን ማረብ ዘንድ እንዞራለን እንባቸውን የሚያብስ እንግዲህ ኢንሻአላህ መጽሐፉን በቅርብ ጊዜ በተስፋ እንጠብቃለን። ላከሙላህ ኸይራ። ኦልድ ተስተመንት ላይ በጣም የተነሱ ጠንካራ የሆኑ አርጊመንቶች አሉ። ኢንሻአላህ መጽሐፉ ላይ ደግሞ ከዚህ የበለጠ የተዳሰሰና ሰፊ የሆነ ነገር ኢንሻአላህ እናገኛለን ብለን ተስፋ እናደርጋለን። አይ ቲንክ እኔ በዚሁ አጋጣሚ በጣም እየፎከሩ የነበሩ ኦልድ ተስተመንት ላይ ችግር የለም ኒው ተስተመንት ላይ ነው ችግር የነበረው፣ ኦልድ ተስተመንት ላይ ችግር የለም እያሉ የነበሩ ሰዎች በዚሁ አጋጣሚ ቢያዳምጡ ደስ ይለኝ ነበር። ኢንሻአላህ ሌሎቹም ሰዎች ቢያንስ ይሄንን ሪከርድ ያደረጋችሁ ሰዎች አሰራጩ። እኔም ያላዳመጥኩትን አዳምጣለሁ። ጀዛከላህ ኸይራ። ሰላም አለይኩም። ወአለይኩም ምንም ማድረግ አይቻልም። እስቲ የምትሉት ነገር ካለ በሉና ኢንሻአላህ ያው መጽሐፉን እንግዲህ ተባብረን ነው የምናሳትመው። በነገራችሁ ላይ ይህንን መጽሐፍ ለማሳተም አንድ ሰው ሁለት ሰው ምናምን አይደለም፣ ሁላችንም ነው ማሳተም ያለብን ይህ መጽሐፍ እና ኢንሻአላህ ለዚህ ደግሞ እኛንን ኃላፊነት መውሰድ ያለብን። ተግባባና? ይህንን ኃላፊነት መውሰድ ያለብን እኛ ራሳችን ነን። እዚህ የቲክቶክ ጀማዓው ራሳችን ኃላፊነት ወስደን ይሄ መጽሐፍ ማሳተም አለብን። ለኡማው መደረስ አለበት። ይሄ ሁሉ ብዕር፣ ይሄ ሁሉ እውቀት፣ ይሄ ሁሉ ንባብ፣ ይሄ ሁሉ ድካም ዝም ብሎ አየር ላይ መቅረት የለበትም። ኢንሻአላህ መጽሐፉ ታትሞ ለገበያ ይወጣል። አይደለ እንደ ያ ጀማዓ ለዚህ አንድ ቀን እንገናኛለን ኢንሻአላህ። ተገናኝተንም ብዙ ነገር እናወራለን፣ ቀጠሮም እንይዛለን፣ ማስታወቂያ እንሰራለን። እንደዛ እናደርጋለን ማለት ነው ኢንሻአላህ። እሺ የምትለው አለ መሰለኝ ጀሜ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱሁ። ትንሽ የዛሬው ጫና ያለ ነው። ምናልባት በእኔ ብቻ አይመስለኝም። ማለት ምን ያክል ከንጽጽሩ ዓለም እንደራኩ አይነት ስሜት የተሰማኝ ኡስታዝ ቃለሚን እዚህ ያለው ነገር እንኳን ሲናገር በመጽሐፍ ደረጃ ቢሆን ምን ያክል ትንሽ እንደሚከብድ ነው የተረዳው። ግን እንዳጠቃላይ ይሄ መጽሐፍ በጉጉት እንጠብቃለን። ምክንያቱም ማንኛውም ነገር የደጋገምነው ነገር ስናነበው ስንጠይቅ የበለጠ እንረዳዋለን ብዬ አስባለሁ። ኢንሻአላህ ኡስታዝ ቃለሚን ይምር በጣም ደስ ብሎናል። ኸይር ጀዛን አላህ ይክፈልህ። ከዛ ውጭ መጽሐፉን እንገዛለን፣ እናነባለን። በዚህ መጽሐፍ አስባችሁታል። ኢንሻአላህ እንደ ኡስታዝ ቃለሚን ባንሆንም ጫፉን እንኳን ከያዝነ ማለት ነው ወገኖቻችን እንግዲህ ሌላ መርጦ ነው እስከዛሬ ድረስ ታትሞ የሚያውቅ መጽሐፍ አይመስለኝም። መጽሐፉ ደግሞ ትልቅ መጽሐፍ ነውና ባረከላሁ ፊኩም። አላህ Subhanahu Wa Ta'ala በሰላም ያደርሰን እንግዲህ ለምርቃቱ። በነገራችን ላይ ብሮ በዚህ መጽሐፍ በዚህ ርዕስ ዙሪያ በአማርኛ የተጻፈ ደህና መጽሐፍ የለምና እኔ ያየሁት ሁለት መጽሐፍቶች ናቸው ራሱ እሱም ብዙም የነካኩት አይደለምና ሁለት መጽሐፍቶች ናቸው። እንደዚህ እንደውም ኡስታዝ ዛሬ ያወራውን እንኳን ሐሳብ ያው ማለት እንትን መጽሐፉ ላይ ያለውን አይደለም ዛሬ ያወራውን ሐሳብ እንኳን ያስቀመጠ መጽሐፍቶች አይደሉም ያዩዋቸውና አማርኛ ላይ በጣም ይሄ ርዕስ በጣም አስፈላጊና በደንብ መሰራት ያለበት ርዕስ ነውና ሁላችንም ይሄ በዚህ መጽሐፍ ላይ መተባበር አለብን የሚል ነው። አፏን ተመላለስኩ። አብሽር ኢንሻአላህ። አው ትክክል እንኳን አይደለም ደና የጻፈ ደና ያጠናና ደና የተናገረም አላየንም እስካሁን ድረስ በቴክስቹዋል ክሪቲሲዝም እና እንግዲህ ያው ምንም ይታወቃል ኦልሬዲ ኢንሻአላህ። ይሄ ደግሞ የኡስታዝ ፕሮፌሽን ነው።
ያው እንግዲህ ብዙ ነገር አይተናል። ወደፊት ምን እንደምናይ አላህ ነው የሚያውቀው። ገና ብዙ በጥቂት ጊዜ ውስጥ ነው፣ በ3 ወር ባልሞላ ጊዜ ውስጥ 3 ወር 4 ወር ነው ምናልባት ይህንን ማዘጋጀት የቻለው። ከዚህ በኋላ ምናልባት ከዛ በፊት የተለፋበት ነገር ነው የተወሰነ፣ ግን በዋነኝነት ለማዘጋጀት የተሞከረበት ሁኔታ ይህን ይመስላል። ኤኒዌይስ የምትሉ ሰዎች ካላችሁ በሉና ኢንሻአላህ ግን አንድ ቀን ቀጠሮ እንይዛለን። ማስታወቂያ ሰራለሁ። መጽሐፉን የማሳተም ስራ ኃላፊነቱ የኛ ነው። ተግባባ? ኃላፊነቱ የኛ ነው። ይህንን እንዳትረሱት። አንድ ቀን እንገናኛለን በዚህ ጉዳይ ላይ ማለት ነው ኢንሻአላህ። ኤኒዌይስ የምትሉት ነገር ካላችሁ ማለት ትችላላችሁ። ዘርፉን በተመለከተ ምናልባት መማር የሚፈልጉ አካላትም ካሉ ያው እኔም በውስጥ ላይ ያናግሩኝ ይችላሉ። ኦልሬዲ የጀመርነው ትምህርትም ስላለ ሩይ ላይ ነው ቆምከው። እሺ ቶሎ ሩይ ላይ ነው ቆምከው። እኔ በነገር የምፈልገው ብዙ ቤት ስጠይቅ እንደዚህ ጥያቄ ይላል። በጣም ደስ ይላል። እንኳን አላህ ወደ እውነተኛው ጎዳና መራሽ። አላህ ጽናቱን ይስጥሽ። እሺ እህታችን አላህ ጽናቱን ይስጥሽ። በጣም ደስ ብሎናል ወላሂ። እና ለሁላችሁም በጣም ነው የማመሰግነው። ጥያቄን ያለ መሰልቸት ለመለሳችሁልኝ፣ በዱዓ ላገዛችሁኝ፣ በተለይ ኡስታዝ ጀማልና ኡስታዝ ይሳቅ አንድ ቀን ሙሉ ላይቭ ለኔ ተተውልኝ ሙሉ ጥያቄን ሲመልሱልኝ ነበርና አመሰግናለሁ ሁላችሁንም። ፈጣሪ ጥሩ ስራችሁ መልካም ስራችሁን ይክፈላችሁ። አልሐምዱሊላህ። አሚን 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 አሚን። እሺ ሚኪ አንቺስ አትሰልኝ? ሰላም ናችሁ? እንዴት ናችሁ? አልሐምዱሊላህ ደህና ነን። በዛሬው ትምህርት እንግዲህ ኡስታዝ ቃላሚንን በጣም አድርጌ ከልቤ አመሰግናለሁ። ለረጅም እድሜ ከጤና ጋር ይስጥልን። ብዙ ነገር አግኝቼበታለሁ። እናንተም እንደዛው። አንተም ኢብሮ ፈጣሪ ባርክ እና የኡስታዝ ቃልአብ መጽሐፍ ቢታተም በጣም ደስ ይለኛል። ምክንያቱም እኛ የሰማነውን ሌላ ሰው ቢሰማ፣ እኛ ያወቅነውን ሌላ ሰው ቢያውቅ በኛል። ይሄ ከሁላችንም የሚጠበቅ ነገር ነው። የኛም ግዴታ ነው፣ የኛም ኃላፊነት አለብን። በዚህ ጉዳይ ደግሞ የሆነ ቀን ቀጠሮ ይዛችሁ እንደዛው እኔም ከጎናችሁ ነኝ ለማለት ፈልጌ ነው። ምክንያቱም ከራሴም አልፎ ለሌላ ሰውም ስለሚተርፍ በዚህ ጉዳይ እስማማለሁ። ከጎናችሁ ነው ያለሁት። እሺ ማሻአላህ አላህ ሂዳያን ይስጥሽ ወገናችን። በቃ አሁን የሌለ ደክሞኛል። እሺ በቃ አፉ በሉኝ። በጣም እናመሰግናለን። አጥጥፊ እኔ ቤት እናመሰግናለን። ኢብሮ ሚኪ እሷ ጠያቂ ናት፣ እንደኔ ተማሪ ናትና አስተናግዱልኝ። እሺ ምንም አልተማርሽም አንቺ። በቃ ሰላም አለይኩም ሁላችሁ። ቻው